ባለሀብቶች ላይ የሚደርሰው ማስፈራሪያ መጨመሩን ሰምተናል። በአዲስ አበባ የሚገኙ ባለሀብቶች ያላመኑበትን ግብርና ታክስ እንዲከፍሉ ከማድረግ በተጨማሪ በሌሎች ችግሮች እየተፈተኑ እንደሚገኙ ተነግረዋል። በሌላ በኩል ደግሞ ከኮንዶሚኒየሞች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም በአዲስ አበባ የሚገኙ ኮንዶሚኒየሞች ከፍተኛ የሆነ ዕዳ እንዳለባቸው ታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባለሀብቶች ላይ የሚደርሰው ማስፈራሪያ መጨመሩን ሰምተናል። በአዲስ አበባ የሚገኙ ባለሀብቶች ያላመኑበትን ግብርና ታክስ እንዲከፍሉ ከማድረግ በተጨማሪ በሌሎች ችግሮች እየተፈተኑ እንደሚገኙ ተነግረዋል። የአዲስ አበባ ባለሀብቶች ፎረም በከተማ ውስጥ የሚገኙ ባለሀብቶች ከባድ ችግሮች እያጋጠሟቸው መሆኑን ገልጿል። ፎረሙ የባለሀብቶችን ቅሬታ በሰነድ የተደገፈ መረጃ ለመቀበል ዝግጅት ማጠናቀቁንም አስታውቋል። የፎረሙ ፕሬዝደንት አቶ አሸናፊ ሙሴ እንደገለጹት ባለሀብቶቹ ያለ አግባብ ድርጅቶቻቸው መታሸግ፣ መፍረስ፣ መነጠቅ፣ ስራ እንዲያቆሙ መደረግ፣ ያላመኑበትን ከፍተኛ ግብርና ታክስ ለማስከፈል ማስገደድ፣ የባንክ አካውንታቸው መታገድ፣ ከሀገር እንዳይወጡ ወይም እንዳይገቡ እየተደረጉ መሆኑ ታውቋል። ከዚህ በተጨማሪም በስልክ ዛቻና ማስፈራሪያ ማድረስ፣ የማያምኑበትን አሰልቺና ተደጋጋሚ መዋጮዎች መጠየቅ፣ ተረጋግተው ስራቸውን እንዳያከናውኑ ማዋከብ፣ የብድር አገልግሎት በበቂ ሁኔታ ያለማግኘትና የመሳሰሉ ችግሮች እየደረሱባቸው መሆኑን ሰምተናል። ይህንን ተከትሎም ፎረሙ በመጋቢት ወር የከተማውን ባለሀብቶች ቅሬታ በሰነድ የተደገፈ መረጃ ለመቀበል መዘጋጀቱንና ባለሀብቶችን መረጃውን በሰነድ በማቅረብ እንዲተባበሩ ጥሪ አቅርበዋል። የባለሀብቶቹ ቅሬታ ከተሰበሰበ በኋላ ለሚመለከተው አካል በማቅረብ ችግሮቹ እንዲፈቱ ፎረሙ እንደሚሰራም አቶ አሸናፊ ተናግረዋል። በሌላ በኩል ደግሞ ከኮንዶሚኒየሞች ጋር በተያያዘ አዲስ መረጃ ሰምተናል። በዚህም መሰረት በአዲስ አበባ የሚገኙ ኮንዶሚኒየሞች ከፍተኛ የሆነ ዕዳ እንዳለባቸው ተነግረዋል። የአዲስ አበባ ቤቶች ልማት ኮርፖሬሽን የተረከባቸው ከ56 ቢሊዮን ብር በላይ ዕዳ ያለባቸውና እስከ 18 ወለል ያላቸው የጋራ መኖሪያ ህንፃዎች አሳንሰር ለመግጠም ጊዜ እንደሚያስፈልገው አስታውቋል። በኢትዮጵያ የህንፃ ደረጃ ወይም ስታንዳርድ መሰረት የ20/80 እና የ40/60 ህንፃዎችን ጨምሮ ከ5 ወለል በላይ የሆኑ የጋራ መኖሪያ ህንፃዎች አሳንሰር ወይም ሊፍት እንዲኖራቸው ያስገድዳል። በመስተዳደሩ የቤቶች ልማት ኮርፖሬሽን ስር ካሉ እስከ 18 ወለል ያላቸው የጋራ መኖሪያ ቤት ህንፃዎች መካከል ጥቂት የማይባሉት የሊፍት ገጠማ እንዳልተካሄደባቸው ይታወቃል። ከ5 ፎቅ በላይ ያላቸው ህንፃዎች ሊፍት እንዲኖራቸው የሚያስገድድ ህግ መኖሩ እየታወቀ 18 ፎቅ ያላቸው ህንፃዎች ሊፍት ያልተገጠመላቸው ለምንድን ነው የሚል ጥያቄ ለአዲስ አበባ ቤቶች ኮርፖሬሽን ቀርበዋል። የኮርፖሬሽኑ ምክትል ዋና ዳይሬክተር እና የኮንስትራክሽን ዘርፍ ኃላፊ ኢንጂነር ፍቃዱ አለሙ በሰጡት ምላሽ ሊፍት የላቸውም የተባሉት የጋራ መኖሪያ ቤቶች ቦሌ አራብሳ፣ ቦሌ ቡልቡላ፣ ኮዬ ፈጬና በሌሎች ሳይቶች የሚገኙ መሆናቸውንና በ2005 እና በ2006 ዓ.ም አካባቢ የተገነቡ መሆናቸውን ተናግረዋል። የአሳንሰር ጉዳይም በህንፃዎቹ ግንባታ ወቅት ሊታሰብ ይገባው የነበረ ቢሆንም ቤቶች ኮርፖሬሽን ያልተጠናቀቁትን ህንፃዎች ሲረከብ ከነዳቸው ነበር የተረከባቸው ብለዋል። የጋራ መኖሪያ ቤቶቹን ከ56 ቢሊዮን ብር በላይ ከሆነ ዕዳ ጋር ነው የተረከብነው ያሉት ኢንጂነር ፍቃዱ ተቋማቸው ባለፉት 4 ዓመታት የቅድሚያ ሊሰጣቸው የሚገቡትን ስራዎች ሲያከናውን ስለመቆየቱም ተናግረዋል። ከ5 ወለል በላይ ላላቸው ህንፃዎች ሊፍት ለድርድር የማይቀርብ ነው፣ ሙሉ ለሙሉ ጨርሶ ለማጠናቀቅ ግን ጊዜ ያስፈልጋል ሲሉም ተናግረዋል። ሌሎች ስራዎቻቸው አስቀድሞ የተጠናቀቀ ህንፃዎች ግን የአሳንሰር ገጠማ እየተደረገላቸው መሆኑን ገልጸዋል። በተያዘው የ2017 በጀት ዓመት እስከ ሰኔ 30 ድረስ ለ338 አሳንሰሮች ለ40/60 የጋራ መኖሪያ ቤቶች ገጠማ እንደሚካሄድ የገለጹ ሲሆን እስካሁን የ1265 አሳንሰሮች ገጠማ መከናወኑን ተናግረዋል። እንደ አራብሳ ያሉት የጋራ መኖሪያ ቤት ሳይቶች ደግሞ ከአሳንሰር ገጠማ በፊት ያሉ ስራዎች ባለመጠናቀቃቸው ገጠማው ባይጀመርም ከ1445 በላይ ሊፍት እንደሚያስፈልግ ገልጸዋል። መሪ ሎቄ፣ አያት 1 እና አያት 2 ህንፃ አቅራቢ፣ እህል ንግድና ሌሎችም አካባቢዎች ላይ እየተገጠሙ ያሉ የተጠናቀቁና የገጠማ ስራውን ለመጀመር በሂደት ላይ ያሉ መኖራቸውንም አስታውቀዋል። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። ይህ አስገዳጅ የባንኮች ውህደት
ሂደት እንደሚኖር የገለጹት ደግሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ናቸው። እንደ ገዢው ገለጻ የውህደቱ ዋነኛ ዓላማ ችግር ያለባቸውን ባንኮች ለማዳን ነው ብለዋል። በቅርቡ የጸደቀው የባንክ ስራ አዋጅን መሰረት በማድረግም የባንኮችን ውህደት በተመለከተ ዝርዝር የአፈጻጸም መመሪያ እንደሚወጣ እየተጠበቀ ይገኛል። ብሔርን መሰረት አድርገው ስለተመሰረቱ ባንኮች በውህደት ወቅት ስለሚያጋጥም ተግዳሮት የተጠየቁት አቶ ማሞ ውህደትን ጨምሮ አጠቃላይ የባንክ ስራ በሕግ እንደሚመራ አስታውሰው ከዚህ አኳያ ከብሔር ጋር ተያይዞ የሚነሳው ጉዳይ በተለይም በአስገዳጅነት የሚፈጸም ውህደት ላይ ሊኖረው የሚችለው ተጽዕኖ አናሳ መሆኑን ጠቅሰዋል። በኢትዮጵያ የፋይናንስ ዘርፍ ተቀማጭ ገንዘብ 2.7 ትሪሊዮን ብር መድረሱን አቶ ማሞ ምህረቱ ገልጸዋል። ከዚህ በተጨማሪም የፋይናንስ ተቋማት ብድር 2.7 ትሪሊዮን ብር መድረሱን ዋና ገዢው ጨምረው ገልጸዋል። ከዚህ የምንረዳው የባንኮች አቅም ከዓመት ዓመት እያደገ መምጣቱን ያሳያል ያሉት አቶ ማሞ የሀገሪቱ ባንኮች ከዓመት ዓመት በተቀማጭ ገንዘብ አጠቃላይ ባላቸው የፋይናንስ እሴት በጣም ከፍተኛ የሆነ ለውጥ እያመጡ መሆኑን ገልጸዋል። በቅርቡ የውጭ ባንኮች ሀገር ቤት ገብተው እንዲሰሩ የጸደቀው አዋጅ በዋናነት የውጭ ባንኮችና ኢንቨስተሮች በባንክ መስክ ተሰማርተው ለኢኮኖሚው አስተዋጽኦ እንዲያደርጉ ነው ያሉት አቶ ማሞ በተጨማሪም የዘርፉን ተወዳዳሪነትና ውጤታማነት በማሻሻል ባንኮች በኢኮኖሚ ውስጥ የሚጫወቱትን ሚና ከፍ ለማድረግ እንደሆነም ገልጸዋል። በሌላ መረጃ ደግሞ ለግብርና ኢንቨስትመንት ከተላለፈው መሬት እየለማ ያለው ከ50 በመቶ አይበልጥም ተብሏል። ለግብርና ኢንቨስትመንት ከተላለፈው 2 ሚሊዮን ሄክታር መሬት ውስጥ እየለማ የሚገኘው ከ50 በመቶ እንደማይበልጥ ግብርና ሚኒስቴር ገልጿል። የግብርና ሚኒስትሩ ዶክተር ግርማ አመንቴ እንደገለጹት እስካሁን እንደ ሀገር ለኢንቨስትመንት የተላለፈው የመሬት ይዞታ 2 ሚሊዮን ሄክታር መሬት ሲሆን ከዚህ ውስጥ እስካሁን የለማው መሬት ግን ከ50 በመቶ አይበልጥም። ዋናው ተግዳሮት መሬት መስጠት አይደለም የሚሉት ሚኒስትሩ እስካሁን ለኢንቨስትመንት ከተሰጠው መሬት ላይ እየለማ ያለው ከ50 በመቶ አይበልጥም ሲሉ አስረድተዋል። በግብርና ኢንቨስትመንት ለመሰማራት ፈቃድ አውጥተውና መሬት ወስደው ወደ ልማት ያልገቡ ወደ ልማት እንዲገቡ ከባለ ሀብቶቹና ከሚመለከታቸው ባለድርሻ አካላት ጋር በተለያዩ መድረኮች ውይይት መደረጉን አውስተው ሰፋፊ እርሻዎች ያሉባቸው ቆላማ አካባቢዎች ከጸጥታና ከመሰረተ ልማት ጉዳዮች ጋር በተያያዘ ቅሬታዎች እንደሚነሱ ተናግረዋል። ከዚህ መነሻነትም ክልሎች አስፈላጊውን ድጋፍ በማድረግ መሬት የወሰዱ ባለሀብቶች ቶሎ ወደ ስራ እንዲገቡ ሰፊ ስራ መሰራት እንደሚጠበቅ ጠቁመዋል። ሚኒስትሩ እንደተናገሩት ከግብርና ኢንቨስትመንት አንጻር የሚኒስቴር መስሪያ ቤቱ ድርሻ መሬት በመለየት ካርታ የማውጣትና የቴክኒክ ድጋፎችን ማድረግ እንደሆነ ገልጸው መሬቱን የሚያስተላልፉት ክልሎች መሆናቸውን ተናግረዋል። በ2017 በጀት ዓመት የመጀመሪያ 6 ወራት የመሬት ልየታ ከማድረግ ለሆልቲካልቸርና ለሰብል ልማት ለባለ ሀብቶች ለእርሻ ኢንቨስትመንት የሚሆን መሬትን ከማስተላለፍ አንጻር የተከናወነው አፈጻጸም ጥሩ የሚባል መሆኑን አመልክተው ነገር ግን ለእንስሳት እርባታ የሚውል መሬት በማስተላለፍ ረገድ የሚቀር ነገር አለ ሲሉ ተናግረዋል። ዶክተር ግርማ እንደገለጹት በበጀት ዓመቱ 6 ወራት 48000 ሄክታር መሬት ለኢንቨስትመንት ለመለየት ታቅዶ 117000 ሄክታር መሬት መለየት ተችሏል። ለአብነትም ለሰብልና ሆርቲካልቸር ኢንቨስትመንት 70000 ሄክታር መሬት ለማስተላለፍ ታቅዶ 88000 ሄክታር መሬት ማስተላለፍ ተችሏል። ይህም ከተቀመጠው እቅድ በላይ መሆኑን ጠቅሰው ለእንስሳትና አሳ ልማት ኢንቨስትመንት 17000 ሄክታር መሬት ለማስተላለፍ ታቅዶ 11000 ሄክታር መሬት የተላለፈ ሲሆን ከእቅድ አንጻርም 64 በመቶ መሆኑን ጠቅሰዋል። ለሰፋፊ የእንስሳት እርባታ ኢንቨስትመንት በበጀት ዓመቱ 20000 ሄክታር መሬት ለማስተላለፍ ታቅዶ በመጀመሪያዎቹ 6 ወራት 8000 ሄክታር መሬት መተላለፉን ገልጸዋል። በተያያዘም በግማሽ ዓመቱ 133000 ቶን የቡና ምርት ለመላክ ታቅዶ 204000 ቶን የቡና ምርት ለውጭ ገበያ መላኩን ገልጸው ሻይና ቅመማ ቅመም 8000 ቶን ለመላክ ታቅዶ 9000 ቶን መላኩን አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።